ምንድነው ቶሎ በል አንብቦ ሐዲሱ ማንበብ አይደለም እኮ አሁን ጥያቄ አንተ የፈለከው ምን ማለት ፈልገን እዚህ ውስጥ ላይ የሆነ ነገር ማለት ፈልገሃል አውጣው እሺ ሐዲሱን እያነበብክ ሐዲሱ ካወራን ይሄው ደሙ እየጠረገ ምናምን ብላል አይደለም ሐዲሱን እያነበብክ ከአንድ ሰው ነው ያው እኔ አላወራም ከቆስተ ትቀጥል ከሱ ጋር ያው ነው ያቁም ያለው አንድ ሰው ጋር ተመለሰልህ በጣም ከተመለሰልህ ነው አልተመለሰልኝም እሱ ተመለሰልህ ልጠይቅ አትቀበሉትም ኧረ በአላህ ህፃን ይበዛል መሰለኝ እዚህ ቤት ላይ ምንድነው መዝሙር እኔ አንተ ነኝ የገባሁት ምን እየሆንክ ነው በአላህ መዝሙር ምንም አልሆንኩም አንብበው ፊት ለፊት ያለውን አንብበውና ተርጉምልን ኖህ ብቻ ነው ስላልክ ከኖህ ላይ ተጠቀሱ ሌሎች ስሞች አሉ ኖህ ነው አትለፋ ተመለስ ከነበረበት ይሄው ምንም አላለፈም ይሄው እዚህ ጋር ነው ያቆምኩት ይሄው እነዚህ ቁጥሩ አለ ሀቢቢ ይሄው እነዚህ ጋር ነው ስትሬንጅ ይላል ኦኬ አልቁርጥቢ ደግሞ ሌላ ተጨማሪ ነገር ይናገራል ወጣ እንዴ ሄደ ወደ አምላኩ ኦኬ ጨርሰው አንብበው የምልህ ለዚህ ነበረ እሺ የገባ ሰው አለ አረብኛ ጽሁፍ ያለው አሩ ነው ማን እንደሆነ አይዋ እኔ ገብቻለሁ ይሄው ወንድም ምንድነው ጥያቄ ምንድነው መልሱ ምንድነው ከኛ የምትጠብቀው ሰለበል አፍጥ ነው ጥያቄውን መልሱን ልንገርህ እንደዛ ነው ከፈልከው ጥያቄውን መልሱን ምን የፈለከው አንድ ላይ እንደዛ ነው የፈለከው እንዴት ነው የመጀመሪያ ጥያቄ ላይ አልነበርኩም ምንድነው ጥያቄ ኦኬ እንደዛ ነው ኦኬ ጋውን ገባኝሽ ይሄ ሰሂህ ቡኻሪ 6929 ላይ የሚታይ ከሆነ አረብኛውን ጊዜ ነው የምታነበው አረብኛ ላይ አርገው ኦኬ ያው እሺ አንብብልን አለ አለ ወንድሜ እያነበብክ ነው የለህም አረባ ከተዋት ቀልድ ጊዜ በጣም እኔ ጋር ሌሊት ነው እንቅልፍ ትቼ ነው ቁጭ አልኩት ላምብብልህ አንተ በሆድ የምታነበው ነው ጮክ ያለው እሺ ወንድሜ የት አለ ሰውዬው ወጣ ምን አነበብክና ተረዳ አንተ ለምንድን ነው የጠየከኝ ምን ፈልገህ ነው ከዚህ መሳቅ ይሻላል ወይስ ምንድነው ያው ደንግጦ ነው ዲያቆን ለዛ ነው አይ መቼ ጠየቀው ዲያቆን መቼ አነበበው አንብብ እያለው ምን ጠይቀኝ ነው የሚፈልገው ጠይቀኛል ደንግጧል መጀመሪያ ጥያቄና መልሱን አሁኑ ነው ፈጠን አድርጋ አምጣ አለኝ ገስት ወይ አሰር ይሆን እንዴ ይቅርታ በጣም በማለት እንዴት ነሽ እውነት ደህና ነኝ ዲያቆን እንዴት ነው ሰላም ነው እንኳን አደረሳችሁላችሁ ነው እንኳን አደረሰን ደህና ነኝ ዲያቆን እንኳን አደረሳችሁላችሁ ተመልሶ ልኳል እስቲ እሺ ቆስጤ አውራው እኔ እኮ በጣም
ቆስቲ አንዴ ቆይ፣ ዴቫ ስለወጣ አንዴ ቆይ ወንድማችን፣ ዴቫ ስለወጣ ታች ያሉ እየሰሙ አይደሉም። ታች ያሉ እየሰማቸው አይደሉም። ያሉ እየሰማቸው አይደሉም። ተመልሷል። እሺ ወንድሜ ይሰማል? አሁን ይሰማል። መልካም። እዚህ ላይ ስለ ነብያችሁ እንደተደበደቡ ፊታቸው ላይ ያለውን ደም እየጠረጉ የሚያረጉትን አያውቁምና ይቅር በሏቸው እያሉ ያሉት አሉ ብሎ እየተናገረ ያለው ማን ነው? ይኸው ሰይድና ዑመር የሚያመጣው ሐዲስ ነው። ይሄ ነብዩ አለይሂ ሰላቱ ወሰለም ህዝቡ ያልተማረ ዜጋ ስለነበረ ያኔ ገብተዋል እያስተማሩ ነው። አዲስ ትዕዛዝ እያወጡላቸው ነው ለነሱ። ገብተዋልማ ሐዲሱና አንብብልኝ እስቲ። ሐዲሱ ላይ አድርጉለት ዲያቆን። ይኸው ሐዲሱ እንደተናገርን እኮ ነው። አሁን ምንድን አንተ እዚህ ጋር ምንድነው አንተ የፈለከው? ከዚህ ሙራድህ ምንድነው? እቅድህ ምንድነው? ቶሎ በል አንብቦ ሐዲሱ ማንበብ አይደለም እኮ አሁን ጥያቄ። አንተ የፈለከው ምን ማለት ፈልገን እዚህ ውስጥ ላይ የሆነ ነገር ማለት ፈልገሃል፣ አውጣው። እሺ ሐዲሱን እያነበብክ ሐዲሱ ካወራን ይሄው ደሙ እየጠረገ ምናምን ብላል አይደለም? ሐዲሱን እያነበብክ ንገረኝ። ይሄው ሐዲሱ እንዳለ ሆኖ ተረታ አነበብክ እኮ አንተ አይደለም የፈለከው? ይሄው እንዳለ ተረጎምክ። እሺ አዳምጠኝ። ሐዲሱ ሳነበው ነብዩ መሐመድ ናቸው አንድ ነብይ እያሉ እየተናገሩ ያሉት እንጂ ነብዩ መሐመድ ላይ የደረሰ ድርጊት እንደሆነ አያሳይም። እንዴት እዚህ ላይ ቃለ ረሱልላህ አይልም? ስለዚህ ታዲያ ነብዩ መሐመድ ናቸው አይደል እየተናገሩ ያሉት? አዎ። ታዲያ በቃ ነብዩ መሐመድ ስለሌላ ሰው እየተናገሩ ነው፣ ነብዩ መሐመድ አይሆኑም ማለት ነው። ስለዚህ የትኛው ነብይ ነው እንደዛ የሆነው? የትኛው ነብይ ነው? እንደዛ የሆነው እንደዛ የተደበደቡ ፊቱ ላይ ያለው እንደም እየጠረገ የሚያረጉትን አያውቁምና ይቅር በላቸው እያለ ያለው ነብይ ማን ነው? አንተ አሁን እኮ ማለት የፈለከ ገብቶሃል? ማመን የፈለከው ምንድን ነው? ነብዩ መሐመድ አለይሂ ሰላቱ ወሰለም እንደ ሰይድና ዑመር እየነገሩ ነው። ገብቶሃል? ሰይድና ዑመር ነብያችን ብሏል እያሉ እያመጡ ነው። እንተሃ ከላሙ ጨረሰ፣ አለቀ። ገብቶሃል? ስለዚህ ከነብያቶች መካከል አንድ ነብይ ማን ነው? ከነብያቶች መካከል ነብዩ መሐመድ ናቸው እያሉ ነው። ከነብያቶች መካከል ነብዩ መሐመድ ናቸው አይደል እንደዛ ብለው እየተናገሩ ያሉት? እየተረዳህም አይደለም። ቆስጤ ጥያቄውን ሰው ኦስማን አለ መሰለኝ። እሺ ቀጥሉ እስቲ ከኦስማን ጋር። ኦኬ ኦስማን ናቸው። እንዴት ናችሁ? ሰላም፣ እንዴት ነህ? እንኳን በሰላም መጣ። እንኳን ሰላም ቆያችሁኝ። እሺ ይሄን ሐዲስ አንብበው። አረብኛ ነው ወይስ እንግሊዝኛ የምትችለው? አረብ ይታየኛል። እሺ ምን ይላል? አረብኛ ይታያል። ምን ላይ ነው ያለው? ቡኻሪ ላይ ነው ያለው? ምን ላይ? ቡኻሪ ነው 6929 طيب ايش عربي ولا ببلع حدثنا عمر حفصة حدثنا أبي حدثنا الأعمش حدثنا سفيان عفوا شقيق يتقرر لاقي يا رجل حدثنا شقيق قال عبد الله كأني أنظر إلى النبي صلى الله عليه وسلم يحكي نبيا من الأنبياء ضربوا قومه فأدمه وهو يمسح دمه عن وجهه ويقول اللهم اغفر لقومي فإنهم لا يعلمون إلى العربية. تياكي مندنا ما أنه هي نبي مرحبا. እሺ ማን ነው ነብዩ ካልክ መጀመሪያ ወደ አማርኛ ልቀይርላችኋል። ስለ ከስር ላሉት ሐዲሱ ምን እንደሚል እሺ አንደኛ አሁን ከገባው በኋላ ቆስቲ እየተናገረ ያለው ነገር ነበር። ምን ብሎ ነበር? ነብዩ አሉ ብሎ ነበር ያመጣው። አይ ነብዩ አሉ አይልም። እዚህ ጋር ነብዩ እንደዚህ ብሏል የሚል ነገር የለውም። እንትና አብደላህ ነው እያለ ያለው። አብደላህ ከአኒ አንዙሩ የምመለከት ይመስለኛል፣ እያየሁ ይመስለኛል። ምን ኢለ ነብዩ ሰለላሁ ዐለይሂ ወሰለም ወደ መልእክተኛው አለ። ምን ሲያደርጉ? የሕኪ ሒካያ ሲያደርጉ እየገለጹ ማለት ነው። እየተናገረ ማለት ነው። መሐመድ ዑስማን እየገለጹ እኮ እየተናገረ ማለት ነው። ነብዩን እየገለጹ እየተናገረ አይደል? እየተናገረ ግን ይሄን ሐዲስ ረሱል አይደሉም።
ማነው ተናጋሪው? ዘጋቢው አብደላ ነው አይደል? ስማኝ ቆይ አንዴ እኔ ልንገርህ። አሁን ለምሳሌ አንተ መዝሙረ ዳዊት የሆነ ነገር የሚገልጽ መስሎ ይታየኛል ስለ የምትገልጸው አንተ ነህ። ግን ይህን ነገር የተናገርኩት ማን ነኝ? እኔ ነኝ። እዚች ጋር እየተናገረ ያለው ማን ነው? አብደላህ ነው እኮ አንተ እየተናገረ ያለው አብደላ እየዘገበ ነው አይደል? ነሬት እያደረገ ነው። ያየውን እየገለጸ ነው። ምን አይነት እይታ እየገለጸው ካልከኝ እይታውን ነው እየገለጸ ያለው። ነብዩ ላይ ያለውን ሁኔታ እየገለጸ ነው። ነብዩ የሚያሳዩትን ሁኔታ ምን ያህቲን ኡስማን ወንድሜ አንዴ ቆይ። ነሬትድ አብደላ እንደዘገበው ማለት ነው አይደል? አብደላን ብሎ ዘገበ። as if I am looking at the prophet while he was speaking about ይላል። ነብዩ መሐመድ እየተናገረ እንደተናገረው እያለ እየዘገበ ነው። ይሄ እየተናገረ ያለው አንዴ ቆይ ስማኝ ኡስማን፣ ይሄን እየተናገረ ያለው ማን ነው? ይሄን ንግግር ይሄን እየተናገረ ስለ ነብዩ እያወራ ያለው ማን ነው? ስለዛ ስለተደበደበው ደግሞ ስለፈሰለ ነብይ በቃ ስለ ነብዩ እያወራ ነው። ነብዩ ምን እያደረጉ ይኸውልህ፣ ሙሉ ለሙሉ የሚናገረው አብደላ ነው። ምን ብሎ እየተናገረው? ነብዩ የሚገልጹ መስሎ ይታየኛል፣ ነብዩ እየገለጹ ይታየኛል አለ። ምን ሲያደርጉ? ነብዩ እየገለጹ ምንድነው እየገለጹ ያለው? አገላለጻቸውን እኮ አልተናገረም ገና ተናግሯል እንጂ እየገለጹ መሆናቸው እንደዚህ አይነት ነብዩ ይኸውልህ፣ ነብዩ እንደዚህ ብሎ ገለጹት የሚል ነገር የለም እዚህ ጋር ሐዲሱ ነብዩ ይኸውልህ፣ ህዝቦቹ እየደበደቡት ይኸውልህ፣ ህዝቦቹ እየደበደቡት እሱ ደሙን እየጠረገ ጌታዬ ማራቸው ስለማያውቁ ነውና እያለ የሚገልጽ ይመስለኛል ብሎ አብደላህ ነው ያስቀመጠው። ማን ነው ይሄ ነብይ የተደበደበው? የተደበደበው የተመታው እንትና ቆይ እንትና ነው ኑህ አለይሂ ሰላም ነው ወኪለ ኑህ ተብሏል። ወኪለ ኑህ ነው ተብሏል። ረሱል ለነብዩ ነው ተብሏል። ተጨማሪ ማስረጃው ልክፈትልህ። ኦኬ ትልቁ ላይ ሆና ያው እኔ ቦታ ልቀይር። ቁጥሩን እስቲ ስጠን ወንድማችን፣ ቁጥሩን ስጠን። ከማል ነው ቁጥሩን ሰጣለሁ። ናው ስጠኝ መጀመሪያ ቁጥሩን። የእብነ ሀጀር አስቀላኒ ኪታብ ፈትሁል ባሪ ላይ 3700 ቆይ አንዴ ተባክ። እኔ ስነ ምግባር ነው አንድ እኔ ግን ችግር የለም ቁጥሩ ሲሳ አንዴ ዝም ስነ ምግባር ይቆራችሁ ሌሎቻችሁ ይኸውልህ ቁጥሩን ስጠኝ። ሐዲሱ ቁጥሩን ስጠኝ። ኮንስታንቲኖስ መዝሙር ማውራት አይችልም። ሐዲሱን ቁጥሩን ስጠኝ። ሐዲሱን ቁጥሩን ስጠኝ እኮ እያለክ ነው ከምታከምተው ዶክመንት ላይ 6929 ፈትሁል ባሪ ሸርህ ላይ 6929 ግን በመሃል መግባት ማን እንደሆነ አይገልጽም። ነብዩ መሐመድ በሐዲስ ላይ እንደዛ ብሎ የተናገረው ምን አገባኝ እኔ ስለ ሸርህ ሰነድ ያለው ነገር ከመሐመድ የመጣበት መሐመድ የተናገረበትን ሐዲስ ስጠኝ እያልኩ እኮ ነው ሐቢቢ። ፈትሁል ባሪ ታውቃለህ? አውቃለሁ። ፈትሁል ባሪ አውቃለሁ። ፈትሁል ባሪ አይደለም እኔ የጠየኩት ሸርህ አልጠየኩም። የጠየኩት ሐዲሱ ስጠኝ። ማን ነው ብለህ ስትጠይቀኝ እኮ እንዲብራራልህ እየፈለክ ነው። ሐዲሱ አይ እኔ ማንም አብራራልኝ አላልኩም። ማን ነው ስትለኝ እንዲብራራ አልፈልግም። ነብይ የሚባሉት አካል ይተናገሩበት መብራራቱ ይኸውልህ፣ እንዲብራራልህ ካልፈለክ ይኸውልህ፣ እንዲብራራልህ ይኸውልህ፣ ስማኝ እንደደምተ ጥያቄ ነው የጠየኩት። ባይዘው ነብዩ መሐመድ ይሄ ነብይ ነው ብለው የተናገሩበትን ሐዲስ ስጠኝ። አጭር ጥያቄ ነው የጠየኩት። መዝሙርም የጠየኩት ይሄንን ጥያቄ ነው። ይህ ነብይ ማን ነው ብለው ተናገሩ ጠየቁ። ስለዚህ መሐመድ የተናገረበትን ማስረጃ ስጠኝ። እንደዛ ከሆነ ረሱል አለይሂ ሰላም ናቸው ራሳቸው ናቸው ሐዲሱ ላይ የተገለጹት። ቀጣ ያለው ሐዲስ ስለዚህ ቀየርከው ማለት ነው። ተመልከቱ፣ ቀደም ኑህ አለይሂ ሰላም አለ። አሁን አልቀየርኩትም። ይኸውልህ አልቀየርኩለትም እንዴ አልቀየርኩትም። ይኸውልህ በማልሰት ገባ። ይኸውልህ የሰጠው መረጃ አይሆንም ካልክ ይኸውልህ የሰጠው መረጃ አይሆንም ካልክ ከዛ ጋር ይይዝላል። ተቀጣ ሐዲስ ቁጥር ስጠኝ። ይሄው አንተ አይደለም እኮ ይኸውልህ አንተ አይደለም ከዚህ ነው ፈልገው ስማኝ፣ በደንብ ታዘቡሽ። ስማኝ ሐዲሱ አንዴ ታስረዳቸዋለህ። ደቂቃ ሰጥቼ ታስረዳቸዋለህ። እሺ በደንብ እሱንም ካልሰጠው ምንድነው ያየውን ካልሰጠው እንዴት ትላለህ? ለምንድነው የማውተኝ? ፈይሰል ከዚህ በኋላ ተራንጋ ነው ለምንድነው የማውተኝ? አንዴ ላውራሽ
ለምን ትማውተኛለህ? አንዴ ላውራ። ለምንድን ነው የምታወራው? እኔና መዝሙር እያወራና ዲያቆን መዝሙር አንዴ ላውራ። እሺ ሐዲስ ስጠኝ። መምህር ናቸው። ከዲያቆን ጋር ከጨረስኩ በኋላ ትጠይቀኛለህ። እሺ በቃ ይኸው ከዲያቆን ጋር ከጨረስኩ በኋላ ትጠይቀኛለህ። እሺ አንዴ ቤታርክ ለዲያቆን ንገራቸው። እኔ ምን ፈልጋለሁ? ለኔ መንገር አይጠበቅብም። ጠይቀዋለሁ። ኡስማን ቀጥል። ከቆስጠንጢኖስ ጋር ምንም ችግር የለውም። ቀጥል። ከቆስጠንጢኖስ ጋር ከአንድ ሰው ነው የማወራው። ያው ያላወራም ቀጥል። ከሱ ጋር ያው ያቁም ያለው አንድ ሰው ጋር ተመለሰልህ። በጣም ጥሩ። ከተመለሰልህ ነው ልጠይቅ። አልተመለሰልኝም። እሱ ከተመለሰልህ ልጠይቅ። በስርዓት እያወራን ነው አይደለ? ይኸውልህ በስርዓት ቀጥል። ሲገባ አስወረዳችሁት በመሀል ብላችሁ። ቀጥል ወንድሜ። አንተ ቀጥልም። ጥያቄ ተመለሰልህ? አልተመለሰልኝም። ቀጥል። ከሱ ጋር አልተመለስከልኝ። ካልተመለሰልህ ልመልስልህ። ከሱ ጋር ቀጥል። እኔ አዳምጣለሁ መልስህን። ከሱ ጋር ቀጥል። የማን ነው ጥያቄው? የሁላችን ነው ጥያቄው። እዚህ የተሰበሰበ ኧረ ምንም አይደብርም። መልስ ካለ ከጀመርኩት ሰው ጋር በቃ ቀጥል። ምንም እኮ እንኳን አያስፈልግም። መልስ ካለ ከጀመርኩት ሰው ጋር ነው የምቀጥለው። ኡስማን እዚህ ያለነው ሰዎች አንተን የጀመርኩት ይኸውልህ ኑህ ነው አልኩኝ። ይኸውልህ ስማኝ፣ ኑህ ነው አልኩ። አምጣ አልከኝ ማስረጃ ስከፍት እሱኛው ደግሞ በመሀል መግባቱ ምን አስፈልገው? ኦኬ ወደ እንግሊዝኛ እንደውም ጥሩ። እሺ ቀጥል። ከኔ ጋር ወደ እንግሊዝኛው ቀጥል። ገልብጠው እንትኑን አረብኛውን እንግሊዝኛ አንድ ቆይ ቆስጤ የሚት አድርግልኝ። ወደ እንግሊዝኛ ቀይረው። አረብኛውን ወደ እንግሊዝኛ ልቀይርልሽ። እና ትልቁ ላይ ችግር የለውም። እዚች ጋር ሙሉን ቀይረው። እሺ አይ እኮ ወደ እንግሊዝኛ ምክንያቱም እሱን ሙሉን ቀይረው። ጥሩ። ከኔ ጋር መቀጠል ከፈለክም ችግር የለውም። ይኸው ትራንስሌት አድርግልኝ ወደ እንግሊዝኛ። ቆይ ቀይረውና ከዛ መሐመድ ይሄን ያለው የሚለውን ታሳየናለህ ማለት ነው። ኖ እሱ ጉግል ትራንስሌሽን ይባላል። እኔ መጽሐፉን ያልኩት ሐዲሱ ላይ ነው ጥያቄ። መጽሐፉን እኮ ነው እንግሊዝኛ ትራንስሌት አድርግልኝ እኮ ነው። ይሄ ጉግል ትራንስሌሽን ይባላል። ይሄ መጽሐፍ አንዴ ስማኝ። ይሄ ጉግል ትራንስሌሽን እንጂ መጽሐፍ ትራንስሌት ማድረግ ዌብሳይቱ ዌብሳይት ላይ አይደለ? ቆይ አንዴ ስማኝ። ዌብሳይት ላይ አይደለ ያገኘው? ኪታብ ላይ ነው ዌብሳይት ላይ። ኪታብ ማለት እኮ ዌብሳይቱ ያለበት ኪታቡ ያለበት ዌብሳይት ነው አይደለም? ራሱን የቻለ ኪታብ ውስጥ ነው። ፈትሁል ባሪ ማለት ቅድም የከፈትከው የቡኻሪ ሸርህ ነው። ቡኻሪ ላይ ያሉትን ሐዲሶች የሚያብራራ ሐዲሱን ከፈትልኝ በእንግሊዝኛ እኮ ራሱን የቻለ እንግሊዝኛ ኪታብ የለውም። እሱን ጫና አድርጌ ትራንስሌት አደረኩልህ። ይኸው ኑህ አለይሂ እሷ ኖ ብቻ አይገልጽም። እዛ ላይ ባይዘወይ ኖህን ብቻ አይገልጽም። ሙሉን ትራንስሌት እንዳንወሻሽ ሙሉን ትራንስሌት አድርግልህ። ኖህን ብቻ አይገልጽም። አይ ሙሉን እንደዛ ይቻላል። እንደሱ አድርገህ ምረጠውና ያበራራው። ከዛ ግን ኖህ ያለው መሐመድ ነው። እስከምን ድረስ ለምጣ ሙሉን ያሳየውን አሳየኝና ኖህ ያለው ነብዩ የገለጹ ሰማይ ቆይ እባክህ እዛው ጋር 3 ነጥብ አለን። እሱን ካና እንግሊዘኛ በለው ትራንስሌት የሚለው ላይ ገብተህ እንግሊዘኛ በለው። ኪታብ ላይ ነኝ ያለሁት ሐቢቢ ሙሉን ምረጠውና ያንን ክፍል የሚያብራራውን እኮ ይኸውልህ እስከምን የሚለው ልምረጥልህ? ኑህ እስከሚለው ልገልብጥልህ ወይስ ከኖህ በታችም ሌላ ስም ተዘርዝሯል? ወንድሜ ትናንት እኮ እንግሊዘኛውን አይቼዋለሁ። ለዛ ነው የምጠይቀው። የለም አልተዘረዘረም። እሺ ልገልብጥልህና ከኑህ በታች ተዘረዘረው ትራንስሌት ይኸው። እሺ ትልቁ ላይ አድርገው። አይ ኖ በትልቁ እንድትታይ ብዬ ነው። ይሄ ብዙ ክሊር አይደለም። ደግሞ ተገልብጠዋል እኮ ገልብጠዋል። በቃ እንደዚህ ማለት ነው። ወደዛ ሄዳውን እና ቁጥሩን አሳየኝ። ከቁጥሩ ጀምረ እያሳየን ሂድ። ይኸው እንግሊዝኛ ወደዚህ ከራቃ ይታየማ ይታያል። አዎ የሐዲስ ቁጥሩን ያለበትን አሳይ። ከዛ ጀምሮ ተርጉመውና እኔ እኮ እዚህ ጋር እኮ አንዴሽ ሐዲሱ 69 ቡኻሪ ላይ ወላ አንዴ ቆይ ትልቁ ላይ አገኛ እንዴ ዴባ። እሺ
ይሄ ማለት ነው አይደለ? ዙም አይሆንም ይሆናል። አይሆንም ዙም አይሆንም። ይሄ ነው አይደለ? ይሆናል። ዙም ከፈለጋችሁ ዙም ላድርግላችሁ። ቆይ አንዴ ወንድሜ መጽሐፉ ይሄ ነው አይደል? ይሄ ነው መጽሐፉ? ይሄ ነው አይደል? ምንድን ነው እሱ? ተፍሲር ሰሂህ ቡኻሪ ፈታል ይኸው አልባሪ ይላል። አረ እንደዚህ እኔ ጋር ያለው ይሄ አይደለም። ይሄ ምንድነው? ፕሮፋይል ቁርአን ፊት ለፊት ላይ ያለው። አረ ቁርአን አይደለም እያነበብክ እንጂ ወንድሜ ቁርአን ይሄ ነው መጽሐፉ? አይደለም እሱ አይደለም መጽሐፉ። ፈቱል ባሪ እሱ አይደለም። እሺ ምንድነው የሚለው አረብኛው? እና ምንድነው የከፈትከው? አንበው የትኛው? ቁርአን እኮ ነው። ቢስሚላሂር ረህማኒር ረሂም ነው ምንድነው? ቀጥለው ጨርሶ ጃር አንበው ዙም አድርገው አይታይም። ምኑን አንበው? አሁን ታዲያ ምን አይተህ ነው ያነበብከው ታዲያ? ከላይ ነው ቢስሚላሂር ረህማኒር ረሂም የሚለውን በቃልም ስለማውቀው ነው። ከላይ ያለው በረጅም እሺ ሌላውን አረብኛ ነው የጻፈው። ቢስሚላሂር ረህማኒር ረሂም ይላል እኮ ሌላውን ነው አይታይም። ጠጋ አድርገው አልኩ እንዴ ወይ አይታይም። እሺ ፈቱል ባሪ እንደዛ አይደለም። ከፍቼ ላሳይህ። ፈቱል ባሪ ምን ፈቱል ባሪ ላሳይህ። ይሁን ፈቱል ባሪ ተፍሲር ይሁን እንግሊዘኛው ተፍሲር እሱ ቡኻሪ ፈቱል ያለ ነገር አይደለም። ቆይቷል። ኢዲት ተደርጎ የገባ ነገር እኮ ነው እሱ። ያየው ኢዲት ተደርጎ የገባ እና በባዶ ለምን አንገላገልም? ኡስማኒ ሐዲስ ኩትቡ 69 ፈቱል ባሪ ላይ ከፍተህ ይኸውልህ ሐቢቢ እኔ ይኸውልህ ማብራሪያ ምንድን ነው? ቆይሽ ወደ ቆስጠንጢኖስ በማለት ትግባ። ቆይ አንዴ በቤት መጥቼ ተረጋግጠህ እንዴ ባላ ቆይ ወንድሜ እዚሁ ሁን። ቆይ ማንም የረበሸ የለም። ፔጁን ስጠን ያለ አንዴ እንደውም ያው መጽሐፉን እያወጣሁት ነው። ችግር የለውም እንድከተልህ ሐዲስ 3 ይላል። እሺ ኦኬ ኦልራይት ሐዲስ 4 ፋይንድ ልበለውና 69 29 እሺ ኦኬ እሺ እኔ አንድ ሐሳብ ልስጥ። እንደውም ቀለል አድርገህ የምታገኝበትን ፈቱል ባሪ ቀጥታ የምታገኝበትን የቅድሙን ሐዲስ ክፈተው። ሐዲሱን ክፈተው አንዴ ወንድሜ። አይ የምታገኝበትን አጭር መንገድ ልስጥህ ብዬ እኮ ነው። እሺ ያው ልክፈትልህ። ኦኬ ያው እንትን አረብኛው ላይ አድርገው። ከዛ ከፈለክ እንግሊዝኛው ላይም ታርገው አድርገው። ጫን በለው። ከዛ ምኑን ጫን በለልህ? እሺ ጫን በለው። ከዛ ምኑን ጫን በለልህ? ጫን አድርጋቸው። ሙሉ ጽሁፍ እኮ ነው ወንድሜ። ምንም ጫን የሚባል ነገር የለውም። ይኸውልህ እንደዚህ ትልቁ ላይ አድርገህ ላሳየህ እንዴት እንደምታደርገው። አጭሩ ራሱ ስለሚያመጣው ነው። እንደዚህ እሺ እንደዚህ ስታረገው እንደዚህ ማድረግ ትችላለህ። አንተ ጋር ይመጣልሃል እንደዚህ። እሺ ከዛ ላይ ይኸው እዚች ጋር እንደዚህ ታደርጋትና እንደዚህ ስታደርገው አጭር ራሱ ፈቱል ባሪን ያመጣልሃል። ይኸው ፈቱል ባሪ ሸርሁል ቡኻሪ ኪታብ አህዲስ አንቢያ። ከዛ ላይ ይኸውልህ ረቀም 6 ላይ ገብተህ ምናምን ይላል። ከዛ እሱን ትነካና በአጭሩ ታገኘዋለህ። እኔ የሆነ ያመጣውልን ፈቱል ባሪ ላይ ከፍቼ ያመጣውልን ሐሳብ ይኸው። ከዛ እዚች ጋር ወርደህ ስታየው ችግር የለውም። ቆይ ዙም አይሆንም እንጂ ያሳይ ነበር። ይኸው ሁወ ኑህ አለይሂ ሰላም ብሎ አስቀምጦታል። አንዴ እሺ አሁን እንዳልኩ አድርገና አምጣው አንዴ። ኦኬ እሺ patience of the nations ፒዲኤፍ እኮ የሚገርም ትናንት እኮ አይተነዋል። ኦኬ ትንቲክ ሙሉን መርጠህ ወደ እንግሊዝኛ ቀይር አሳየኝ። አንተ ጋር ያለው እኔ ጋር እምቢ ስላለኝ ነው ስላልመጣልኝ። ቅድም እኮ ቀይሬልህ ነበር እኮ ቅድም። አንተ ትልቁ ላድርግኝ ብለህ ነው እንጂ ባሪያ እንደ ቆሽ
አንዴ እሺ ቆይ እንግሊዘኛው ኮፒ ላድርገውና በስቲ በእንግሊዘኛው ካምጣልኝ ዑስማን አንተን ራስህን ልንገርህና ማድረግ ያለብህን ላሳይ። ይሰማል ዑስማን? ለምን ባልሰማ ታዘጋለህ? አንተ ሰው ለማዛግ ለምን ትገባለህ? እኔ በመሀል የሚገባ ሰው አይመቸኝም። በነገራችን ላይ ሁሉም ራስህን ያልኩህ ላንተ እንዴት እንደሆነ ላሳይህ። ምንድነው የምታሳየኝ? ላሳይህ ምን ማድረግ እንዳለብህ። እዛው አንዴ እስላማዊ ኔት ላይ ግባ የፈለግከው ላይ። እኔ እኮ ያው አሳየው እኮ ይኸውልህ ፈቱል ባሪ አሳየዋችሁ እኮ የሆነ ነክቼ ቆይ እንግሊዘኛ ትራንስሌት አድርግላችሁ ትራንስሌት አንቀበልም አላችሁ እንዴ? ለምን? ቆይ መሐመድ የተናገርበት ባጭሩ እኮ መሐመድ የተናገርበት ሐዲስ ይኸውና ኑህ ያለበት ብለህ እኮ ብትነግረን እኮ አጭር እኮ ነው። ቁጥሩን ጽፈን ማንም ሰው ያመጣዋል። ይሰማል? ይሰማው ነው። እኔ ጨርስ፣ አንተ ሐሳብህን ጨርስ። ከዛ እኔ ከመዝሙር በቃ ይኸው አጭር ጥያቄ ነው የጠየኩህ። ለምንድን ነው የሐሳብ የምትሻሻው ግን? ለምንድን ነው ሐሳቡን መሸሽ የፈለከው? ይሄ በቃ ግልጽ ነገር ነው የጠየኩህ። መሐመድ ኑህ ያለበትን ሐዲስ ስጠን እንስጠው። አጭር ነው በቃ። ሐሳብ አነሳው እያልክ እንደሆነ አንተ ምንም ሐሳብ ያነሳው በቃ አለቀ። ቁጥሩ ምን ላይ ነው ያለው? መሐመድ ሐሳብ ለምንድን ነው የምትሸሸው ስትል እኮ ነው ብሎ ያለበትን ቁጥሩን ስጠን ሐዲሱን። ይኸውልህ ቀጥታ ቤት ድረስ የሚያስገባህን ቦታ ሰጠው። ከዚህ በላይ ይኸውልህ እኔ ፈቱል ባሪ ኪታብ አውርድ አላልኩም። እዛው ይኸውልህ አሁን እኔ ፈቱል ባሪ አሁን ይከፋልኝ እኮ ነው ልክፈቱል እንዴ? ሱና አንድ ጊዜ እሺ ካን አይ ቲንክ እሱ አልገባው መሰለኝ። ውስጥ እየጠየቀ ያለው ምን መሰለህ ወንድማችን፣ የመሐመድን ንግግር ነው። አንተ ያመጣኸው ደግሞ የኢብን ሐጀር አልአስቃላኒ ነው አይደል? ኢብን ሐጀር አልአስቃላኒ በመሐመድ ዘመን ነበር እንዴ? ይሰማል? ኢብኑ ሐጀር አልአስቃላኒም እንደዛ አላለም። ለዛ ነው ቪዲዮ ያላዛረው። ቆይ ልላክልና ቻፕተር ስንት ላይ ነው? ቻፕተር ስንት ላይ ነበር? ማላወራ ባለ ቋንዴ ልናውጣልህ እኮ ነው መጽሐፉን። ከማንም ጋር ታወራለህ ወንድሜ። መጽሐፉን ልናውጣልህ ነው። አንተ እኮ እንዳትለፋ እኛ መጽሐፉን ልናውጣልህ ነው። አይደለም እኔ እኮ እየገባችሁ ሐሳብ እየሰጣችሁ ከኋላ የመጣ ማንም እኮ ሐሳብ የሰጠ የለም። መጽሐፉን ልናሳይህ አላዘር እንደዛ አላሉም እያለ ነው ጭራሽ። ደግሞ መጽሐፉን ልናሳይህ ነው። መጽሐፉን አሳየን። እሺ ቻፕተር ስንት ላይ ነው አንተ ጋር ያለው? ንገረኝ። መጽሐፉን ያግኝቻለሁ ግን ቻፕተር ስንት ላይ ነው ያለው አንተ ጋር? እዛው የሚያደርሰን ቦታ ውስጥ ነገርኩህ እኮ አቢ። ቻፕተር ስንት ነው ያለው? ያለው በኪታብ አይደለም እየከፈተ ያለው ዌብሳይት ላይ ነው እየከፈተ ያለው እና አያውቅም ራሱ ምን እንደሆነ መጽሐፍ ምን እንደሆነ አያውቅም። ዌብሳይት ምን እንደሆነ አያውቅም። እኔ አለ በምን ላከልኝ? ኦኬ እሺ፣ በዚህ ቲክቶክ ላይ ልኬልዎታለሁ። ከትጋሉ መግባት ከቻሉ ፒዲኤፍ ልከልኛል። እሺ ከፍቷለሁ። ሊንኩን ኦኬ ዴቫ ላክልኝና ነው ያወጣዋለሁ። አንዴ ዴቫ ልላክልህ። ይኸው እዚህ ፊት ለፊት ራሱ የከፈተው ሊንኩን ልላክልህ። እሺ ዴቫ እሺ ወሳይ እሺ ኢብኑ ሐጀር አልአስቃላኒ ማለት እስቲ ምናልባት አዲስ ነገር ካመጣችሁ እስቲ አቤት። እሱ ምንድን ነው የከፈትከው ቃል ስጋ? በጣም ቆንጆ ጥሩ። እሺ አዳምጠኝ በደንብ እሺ ላስረዳ። ይሄ የከፈትከው ምንድን ነው የከፈትከው? ቆይ አንዴ አዳምጥ። ቡልገል መሪም ነው። ቡልገል መሪም ማለት የጻፈው ኢብኑ ሐጀር አልአስቃላኒ ነው። ኢብኑ ሐጀር አልአስቃላኒ ደግሞ ማለት ነው የተወለደው በስልጣን ተብረት ምን መሪም ነው ያልከው? ቡልግ አልመሪም ነው ያልከው? ቡልግ አልመሪም። ኧረ ቡሉጉል መራም ነው የሚለው። ቆይ አንዴ ቡሉጉል መራም ነው የሚለው። አማርኛ ራሱ በአማርኛ ተጽፎ ከከበደ ጥሩ። እሺ ቡሉጉል መራም። እሺ ቡሉጉል መራም። ኦኬ ሶ ምን ለውጥ አመጣፈ? እሺ እዚህ ላይ አይደለም እኮ ቡሉጉል መራም ማለት እኮ ይኸውልህ ቡሉጉል መራም ማለት እኮ የአህካም ኪታብ ነው። ፊህ ضعيفን كثير ብዙ ضعيف የሆኑ ሐዲሶች ያሉበት የአህካም ኪታብ ነው። ስለዚህ ያወራ ነው ደግሞ ስለ ሸርህ ባሪ። ቆይ አንዴ
ማን ጻፈው? ሀቢቢ ኪታቡ አንዴ ሚተር ኢብኑ ሀጀር አልአስቀላኒ ናቸው። ኢብኑ ሀጀር አልአስቀላኒ ሚተር ግን አንዴ አዳም ኢብኑ ሀጀር አልአስቀላኒ መቼ ከሆነ ወርዳለሁ እኔ ተደራርበን ማውራት ስለሌለብን ነው። የምትመውተኝ ከሆነ ወርዳለሁ። ቋዳብጥ እያወራን ለምን ትመውተኛለህ ታዲያ? ጣልቃ ትግባ ልጨርስ ብቻ እንድታወራ እኮ አይደለም ልንነጻጸር ነው አይደል የገባው። ይኸውልህ እስልምና ላይ እኔ ክርስትና ላይ አልገባም፣ አትፍራ። እስልምና ላይ ጠይቀኛለህ፣ እስልምና ላይ ቁሜ እመልሳለሁ። አዳም ግን አትመውተኝ። እኔ ስለማወራኝ አትግባ። እሱ ቡሉጉል መራም ነው። እሱ ቡሉጉል መራም ነው። እኛ እያወራን ያለነው ታች ወደት ሰምተኸኝ ትመጣለህ። ምክንያቱም ስነ ስርዓት ስለሌለ ማለት ነው። እያወራሁኝ አትግባ አልኩ። ገብታ አስር የምትለፈልፍ ከሆነ ቡልጉል መርያም ማለት በለግበንም መርያም በለው ምንም ሁግፍሽት ማን ጠየቀ ስለሱ? ትልቁ ሐሳብ እያለ ሰውየው ጸሐፊው የተወለደው በ773 ዓመተ ሂጅራ ነው። መሐመድ ከሞተ ከ700 ዓመት በኋላ ካይሮ ውስጥ የተወለደ ሰውዬ ነው። ካይሮ ውስጥ የተወለደ ሰውዬ ኢቭን ኢፍ እንደ አንተ እንደምትለው ብሎ ቢጽፍ መሐመድ ያላለውን መሐመድን የማያውቀው መሐመድ ከሞተ ከ700 ዓመት በኋላ መጥቶ እሱ አይ እንደዚህ ነው ያለው ቢል ሁኬርስ? አንደኛ አላለም። ሁለተኛ ደግሞ ሰውየው የተወለደበትን ዓመት እያሳየው ነው ከራስህ መጽሐፍ ላይ። ሁለተኛ ደኢፍ ነው መጽሐፉ ብለሃል። እናመሰግናለን። ይሄ ሁሉ ኪታብ እንግዲህ የጻፉት ቁጥር ቀጽ 1 እና ቀጽ 2 ታትቦ በአማርኛ ህዝቡ እያነበበ ያለው ደኢፍ ሐዲስ ነው ብለህ መስክረሃል። እንግዲህ ቲክቶክ ላይ ያሉት ኡስታዞቻችሁ ምን ያህል መጽሐፎቻቸውን እንደሚክዱ በፊት ጎግል ነበር የሚሉት። አሁን በአማርኛ ታትሞላቸውም ደኢፍ ነው መጽሐፎቹ እንዳለ ቡሉጋል መርያም ደኢፍ መጽሐፎች ናቸው ያሉበት አለ። እኛ ስለሱ አላወራንም። እዚህ ጋር ይሄንን ያመጣነው ለምንድን ነው? ኢብን ሀጀር አልአስቀላኒ መቼ እንደተወለደ ማስረጃ ልንሰጥህ ነው እዚህ ላይ ያመጣ ነው። ወደ ቶፒኩ ትገባና ኢብን ሀጀር አልአስቀላኒ ደግሞ አንተ እንዳልከው ራሱ ያለበትን እሱን አምጥተህ ታሳያለህ። አላዛር ያሳያል። ግን ኢብን ቢል ራሱ አንተ እንዳልከው ቢል ራሱ ተቀባይነት የለውም። ምክንያቱም መሐመድ ከሞተ ከ700 ዓመት በኋላ ከ700 ስንት ዓመት በኋላ 773 ዓመት በኋላ 773 ዓመት ሂጅራ በኋላ መጥቶ መሐመድ እንደዚህ ያለው ቢል ማን ይሰማዋል ነው ካልስ ጋር አንዲ ምን አለ መሰለህ ኖርማል እንትና ኢብኑ ሐጀር አልአስቀላኒ አለይሂ ረህመቱላህ ሲናገሩ ኖርማል በጨበጣ እኮ አይደለም የተናገሩት። በጨበጣ ሳይሆን ሲፈስሩት ማለት ምን ብሏል መሰለህ? እዛ ቀደም የከፈትኩልህ ላይ ምን ይላል? ፈቀድ ዘከረ ኢብኑ ኢስሐቅ ፊል ኢብቲዳእ ገልጾታል። ኢብኑ ኢስሐቅም ይሄን ነገር አስቀምጧል። ወአኽረጀሁ ኢብኑ አቢ ሐቲም ይሄን ነገር አድርጎታል። ፊት አንዲ ቆይ አትቀበሉትም? ኧረ በአላህ ህፃን ይበዛል መሰለኝ እዚህ ቤት ላይ ምንድነው መዝሙር? እኔ አንተ ነኝ የገባሁት። ጨርስ ሂድ። አንዴ ዴባ ትልቁ ላይ አድርገኝ። እሺ ትልቁ ላይ አድርገኝ አንዴ። ጥሩ አይገስ መታነበበት ነው የምንቀጥለው። እሺ ኡስማን አንድ እሺ የምታነበው ከዚህ ነው አይደል? እሱ ምንድነው? ከዚህ ነው የምታነበው አይደል? ከዚህ ፈትሁል ባሪ ላይ ነው ያነበብከው? ከኢስላም ዌብ ላይ ነው የምታነበው ወይስ ፒዲኤፍ ነው የምታነበው? ፒዲኤፍ ጁዝ ላይ ግባ። ይሄን ያነበብከው ራሱ ፈትሁል ባሪ ኪታብ ላይ ፈትሁል ባሪ ኪታብ አለ። አዎ ከዚህ ነው የምታነበው? ይሄ አረብኛውን አንተ አንብበው፣ እንግሊዘኛውን ይሄ ኪታብ እኮ ነው። አዎ እኮ ፔጅ 601 ላይ እኮ ነው አይደለም? አንተ ማታውቀውን ሳታስተምር አትደራረባት ማለት ማታውቀውን አንተ ኪታብ አላመጣም፣ ስክሪንሾት ነው ያመጣው። ይሄው ኪታቡ ተከፈተልህ፣ አሳየን ከዚህ ላይ። ቆይ ችግር የለውም ዴቫ እንትን እንዳይ እኔ ከኪታቡ እያነበብኩልህ ያለሁት ሐቢቢ። እሺ ክፈትና አሳየን ከምን እንደምታነብ አሳየን። ምክንያቱም ይሄ ከሆነ በእንግሊዝኛ ስለቀየርኩት አብረን ነው ያለን ማለት ነው። ትልቁ ላይ አሁን እሺ ትልቁ ላይ አድርጉ እንዳሳያችሁ። ትልቁ ላይ አደርገዋለሁ። ከዚህ ላይ አይደለም ያመጣሁት ብሏል። እናየዋለን ከየት እንዳመጣው። እሺ በደምብ ትልቁ ላይ አድርገው። ቢኒ ማን ነው ዴቫ? ሙሌ ላይ አድርገው። አዎ ረጅሙ ላይ አሁን ነው ይታያል። ኦኬ ከታየማ ፐርፌክት። እሺ ይታያል። ይታያል፣ ችግር የለም። እሺ በርታ ቀጥል። ተገልጬላችሁ ነበር በስጋ አዳሚ ጸሎትሽ ተምሮ ነበር። ኧረ ኡስማን ፕሊዝ ወደ ፖይንት ሂድ። ካሜራው ወደ እኔ ዞሮ ስለተከፈተ ነው። አንዴ አላደክም ወደ እኔ ዞሮ ስለተከፈተ ነው። ይቅርታ
አላደኩም ቃልዬ አላደኩም። ይኸው ፈትሁል ባሪ ታውቃለህ? ይኸው እዚህ ላይ ነው የከፈትኩላችሁ። ክፈተውሽ እዚህ ላይ ክፈተው። ቀደም የከፈትከውን እንድናየው። እሺ ይኸው እዚህ ውስጥ ትገባለህ። ከዛ ላ እንዴ ቅድም የከፈትከው ለምን እንደማከፍተው እስማን እኮ ልከፍትልህ እኮ ነው። ይኸውልህ ሙሉ ለሙሉ ወጣ አሳየኝ አልከኝ። ከወጣው በኋላ ደግሞ ገና ጁዝ 6 ላይ 601 ላይ ከፍቼ እስከማሳየት ድረስ ለምንድን ነው የማትታገሰው? እሺ አይ ተለየብኝ ስክሪኑ ብዬ ነው። ኢትስ ፋይን ቀጥልሽ። ቆይ አፕሎድ እያደረገ ነው። ምን እኔ ቆይ እውነት ይሄ ችግር የለውም። ኧረ ዋለ ሁሉ እንደናንተ ይመስላችኋል መሰለኝ። አንተ እኮ ግራ ገባህ እኮ እስማን። አንተ እኮ ራስህን እኮ ኢምባረስ እያደረክ ነው። ምክንያቱም ቅድም ኦልሬዲ እየሞከርን ያለነው በእኛ ልክ አንደርስታንዲንግ ቢኖራችሁማ እንደዚህም ባልተደናቆር ነው። ወንድማለም አሁን ምን እያደረክ ነው? ቅድሙን ለምንድን ነው ወዲያውኑ የማትከፍተው? ፔጁን እኮ እናውቀዋለን። ጀስት ላይክ ሴቭ ዮርሰልፍ እና ጎ ቱ ዘ ፖይንት። ባይ ዘ ዌይ እውነት ቅድም የከፈተውን ቀይሮ መጥቶ አሁን ሌላን ላጭወርድ ቢል ሪከርዱ ስላለ ችግር የለውም። እዚህ ፊት ለፊት ከብቻ ያዋርደዋል። አረሪ እሺ ኮንስታንቲኖስ እሺ ቀጥል። ክፈተው እባክህ ወንድሜ ቀጥል። ከዲያቆን ጋር ማለት ይዞ የመጣ ማስረጃ እዚህ ነው ያለ ንቅ ነው እንዴ? ቅድም እንደፈለክ ይዘህ ስትከፍተው ነበር ፍጠን እንጂ። ቅድም ይኸውልህ ከፍቼ ነው አሳደከና ቅድም ይኸውልህ ከከፈትኩ በኋላ ነው አንድ አፕ ላይ ከገባ በኋላ አሁን ለምሳሌ ኖርማል ገብታው ውስጥ ላይ ይሄኛው መልሰህ ክፈተው ብትለኝ ከወጣው በኋላ ተመልሼ ቁጥሩን ፈልጌ ምናምን ነው የምገባው። ኡስማን እሱ ጋር አልነበርክም ቅድም? ለምን ቅድም የነገረው ለዲያቆን እንዲያርገ ክፈት ብለህ እየነገርክ ነበር አይደል? ሄደህ ሳይል ቡኻሪ 6929 ላይ ኮፒ አድርገህ ፔስት አድርገህ ኢስላም ዌብኔት ላይ ገብተህ ነበር። ስለዚህ እንደዛ ክፈተው። አይ ግን ወላሂ ሐቂቃ ማለት ነው ኮንስታንቲኖስ እኔ በቤት መናገር አልፈለግም፣ ግን ሰው ሁሉ እንደራሴ ይመስላል መሰለኝ። እሺ አውጣው። ቆይ ይሄው ከፈትኩልህ ሀቢቢ፣ ይሄው ከፈትኩልህ። ይሄኛው አይደለ ሐዲሱ? እስቲ አኒ አንዙሩ ኢለ ነብዩ ሰለላሁ ዐለይሂ ወሰለም ወደ መልእክተኛው እመለከታለሁ። ምን ሲሉ የሕኪ ነብዩ ሚነል አንቢያ ከነቢያቶች የሆነ ነብይን ሲገልጹ ضرب قوم ህዝቦች የመቱት ምን فعدمه ያደሙት وهو يمسح እሱ ደግሞ ያብሳል ደሙን ከፊቱ ላይ ያብሳል عن وجهه ከወጁ ከፊቱ ላይ አለ። ከዛ ምን ይላል? ويقول ይላል اللهم اغفر لقومي ለህዝቦቼ ማራቸው የጌታ ይላል فإنهم لا يعلمون እነሱ የሚሰሩትን አያውቁምና ይላል። ከዛ ፈትሁል ባሪ ከፍተህ ስታየው እዛው شرح ፈትሁል ባሪ سيل البخاري ይላል حديث الخامس والعشرون حدثنا عبد الله وهو ابن مسعود ናቸው ይላል شقيق هو ابو الاول ከዛ ለምን አለ ሙሉ ነው እንደሱ ነው። እንደሱ ሙሉን አስገባው። እሺ ይሄው ከቻላችሁ የቅድም ቦታ ላይ አርጉኝ ትልቁ ላይ። እሺ ቀውሉ ይላል ከአኒ ማለቱ አብደላህ ኢብኑ መስዑድ ማለቱ ቅድም ነብዩ አይደሉም ብዬ ተናገርኩት ከዚህ አንፃር ነው አይታል። ቀውሉ ማለቱ ከአኒ ማን አብደላህ ኢብኑ መስዑድ ተጠቅሶታል። حدثنا عبد الله وهو ابن مسعود ማለቱ ከአኒ እኔ እኮ አለ አንዙሩ ኢላ ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛው እመለከታለሁ ምን يحكي نبيا من الانبياء ከነቢያቶች የሆነ ነብይ ሒካያ ሲያርጉ ሲገልጹ ضرب قوم وجهه እንተነ ضرب وجهه ضرب قوم فادمه ህዝቦቹ መተውት ያደሙትን ማለት ነው። እሺ ከዛ ላይ ምን አለ ለማقف على اسم هذا النبي እንተን صريحا አለ። ከዛ ويحتمل ان يكون እንዲሆነ ያስመቻለ هو نوح عليه السلام። ይሄው ቆይ ምልክት ላድርግባት ይታለች። ቀጥል እያነበብኩ ሄድ وهو نوح عليه السلام ይኸው ኑህ ነው። ኑህ አማርኛ ነው። ቀጥል ነው ብቻ ብሎ ያቆም። ቀጥል እሺ ከዛ ለፈቀድ አለ በርግጥም አለ። ከዛስ ذكر ጠቅሷል ኢብኑ ኢስሐቅን ይጠቅሱታል። ምን ፊልም በሙብተዳ ላይ ጠቅሱታል። ወአኽረጀሁ እየጠቀስኩ እየሄድኩ ነው። ወአኽረጀሁ ኢብኑ አቢ ሐቲምም ጠቅሶታል ፊ ተፍሲር ሹዓራ ሱረቱ ሹዓራ ላይ ቁርአንን ሲፈስሩ አስቀምጠውታል። ሚን ጠሪቅ ኢብኒ ኢስሐቅን ቃል ሐደተና ብሎ ጠቅሶታል ይላል። ቀጥል ጨርሰው። ገና ሌላ ስሞች ይዘረዝራል። ቀጥል ፕሊዝ። አይዘረዝርም። ይዘረዝራል። አንተው ጨርስ። ከኖ ውጭ ገና እየዘረዘረ ይሄዳል። ቀጥል
አንተ እንግዲህ እንደምትቀበል ለምን ካላጠቅስልኝ ወላሂ ወርታች ሰማይ ጠቅስ አንብበው እያነበብክ ሄድ الله أكبر. حدثنا ملا أنتهم عن عبد الله بن عمر أنتنا اليثي أنه بلغه أن قوم نوح يا نوح زوج درسوا تشاري له هي نيو سمنو شي لزاني الفسرت أن قوم نوح كانوا يبطشون به أنتنا يا سقايوت نبر እንደማለትነው فيختنونه እንዲሁም ደግሞ ያው ያስቸግሩት ነበር حتى يغش عليه እሱን እስከሚያታልሉት ድረስ ስለ ኑህ ህዝቦች እየተናገረ ነው فإذا أفاق قال فإذا أفاق أنتم بعد متكلمين بمتوت كذا على عندي تكبيه ابن إسحاق يتكسون أنت ديبا مولو نيام بورتو ديبا مولو نيام يا ابن إسحاق ضعيف ነው ሼክ ስላረኩት ነው ابن إسحاق የተከሰው አቃሉ ይጨርስ ብዬ ነው ዴባ ቶ ጨርስ ዴባ ጨርስ ዑስማን አልተስማማችሁም በነገራችን ላይ እሺ አነ ቀውመ ኑሕን ካኑ የብጥሹነ ቢሂ ፈየኽተኑሁ እሺ ከዛ حتى يغشوا عليه እስከሚያታልሉ ድረስ فإذا فاق قال ይህ ነገር በተፈጸመበት ጊዜ ባደሙት ጊዜ ምን አለ اللهم اغفر لقومي ፈጣሪ ወይ ህዝቦች ይማራያቸው አለ فإنهم لا يعلمون እነሱ አያውቁም ማን ያለው ይሄ ኖህ ብለህ ሰጠን ቀጥል ኖህ ብለህ ሰጠን لا يعلمون قلت وإن صح ذلك فكأن ذلك كان في ابتداء ይህ ነገር ትክክል ከሆነ በኢብቲዳእ ላይ ተጠቅሷል አለ እሺ ቀጥል ጨረሰ አልጨረሰም ቀጥል ሌላ ሐሳብ ነው የሚያስቀምጠው ቀጥል ኖ ተራስቀመጠ ሌላ ቀጥል ምንድነው የምቀጥለው ሀቢቢ ዑስማን ቀጥል ችግር የለውም ቀጥል ኖ ብቻ ነው የተጠቀሰው ስላል ቀጥሉ ጨረስኩ ሐሳቡን ጨረሰ አላለቀም ገና ቀጥል ሌላ ሰው አለ ገና ምን ይላል ካላለቀ እኮ ቀጥል ጥቀሰውስ ይታል ጥቀሰውሽ ጨርሰው አንብበው ፊት ለፊት መጽሐፉን እኮ ከፍተዋል ቀጥል አንብበው ያ አላህ ሰው በዚህ ልክሽ ቀጥልልኝ እኔ እኮ ይሄሽው መስሽ ወቀድ ذكر مسلم بعد طيب يتوان يقوم كتين وإن صح ذلك فكأن ذلك كان في الابتلاء الأمر ثم لما يئيس منهم قال ربي لا تذرني على الأرض من الكافرين ضيارا ይሄን ደግሞ ከቁርአን ላሳየ ወላሂ ነው ይጨርስ አንዴ ተመለስ ዑስማን ማስረጃ እኮ ነው ያቀረበው አዲስን ጨርስ አንዴ አንብበው ጨርሰው ሳንተረጉሙ ዝም ብለን እንበል ጨርሰው የአማርኛ የተረጎምክ አይደል አንተ ጨርሰው እኮ ቁርአኑን ተርጉምልህ እኮ እያልኩ እኮ ነው ቁርአኑን ተው እዚሁ ላይ ከዛ በኋላ እያነበብከው ተርጉሞ በአማርኛ ቁርአኑን ተው እያልኩ እኮ ነው ለምንድን ነው የምትወው እኔ አልዘልም ልክ እስካሁን ድረስ ቁርአን አልልክም አይደል እያነበብከው ተርጉሞ ነበር ስለዚህ ተርጉሞ እዚህ ጋር እስከዚህ ተረጎምና ይኸውልህ ቀጥሎ ተርጉመው ይኸውልህ እኩሉ ተረጉምልህ ነው እንዴ ቁርአን ይጠቀሰው ሌላ ቦታ ሂጂ እኮ አይደለም ሌላ ቦታ ሂጂ አይደለም እኮ ፕሊዝ እዚሁ ላይ ያለው ንባቡን ጨርስ እዚሁ ላይ ያለው ነው ተረጉምልህ ሌላ ቦታ አልሄድኩም ንባቡ ላይ እኮ ነው እያልኩ ያለሁት ምን እያልክ ነው መዝሙር ቀጥል እዚህ ጋር ثم لما يئس منهم قال ከዛ በኋላ የቁርአን አንቀጽ ጠቀሰ ማን ኢብኑ ኢስሐቅ ይሄን በኢብቲዳ ላይ ሲያስቀምጠው የቁርአን አንቀጽ ጠቀሰ አለ ምን የሚለውን ቁርአን አንቀጽ قال سبحانه وتعالى الله ይላል አለ ربي لا تذرني على الارض من الكافرين ديارا እሱን ማቀደም አልከን ደጋሚ ቀጥል እኮ ምንድነው የምቀጥለው ከዚህ በል ምን እየሆንክ ነው ባላ መዝሙር ምንም አልሆንኩም አንብበው ፊት ለፊት ያለውን አንብበውና ተርጉምልን ኖህ ብቻ ነው ስላልክ ከኖህ ላይ ተጠቀሱ ሌሎች ስሞች አሉ ኖህ አትለፋ ተመለስ ከነበረበት ይሄው ምንም አላለፈም ይሄው እዚህ ጋር ነው ያቆምኩት ይሄው እነዚህ ቁጥሩ አለ ሀቢቢ ይሄው እነዚህ ጋር ነው ተመለስ አንዴ ኦኬ ካልሆነ ደግሞ ፒዲኤፍ ነው ራሱ ከፍቼ ጥሩ እንደው ምን ራሴ ፒዲኤፍ እናቴ ፒዲኤፍ ክፈተው አሳየን ክፈተው ወላሂ አሳየን የለም እኔ ረጅም ጽሁፍ ነው ያነበብኩት አው ኖህ ነው የሚለው ከዚህ ጀምሬ እስከዚህ ያነበብኩት ሀቢቢ ኖህ ነው አይደለም የምትለው አንተ ኖህ ብቻ ጨርሷል አይ አለ ካልክ ኦኬ በጣም ጥሩ ተጠቀሱ ኢብኑ ኢስሐቅ ነው እንደ ተጠቀሱት አለ ካልክ አምጣ ከመጥቀሱ በፊት እኔ እዚህ ጋር አንድ ጥያቄ ወንድሜ ልጠይቀው ፈልጋለሁ ኢብኑ ኢስሐቅ የዘገበው ዘገባ ሳሂህ አርጋችሁ የምትቀበሉት ወይስ ዴፋ አርጋችሁ የምትቀበሉት
የትኛው ምንም ዘገባ በኢብኑ ኢሳቅ የመጣ ዘገባ ሳይ አድርገን የምትቀበለው ወይስ ضعيف አድርገን የምትቀበለው? አንድ ሰው ሙሉ ለሙሉ ضعيف ነው አይባልም። ትክክል የሚናገርበት ቦታ አለ። ቆይ አንዴ ሰነዱ ላይ ኢብኑ ኢሳቅ ያለበት ዘገባ ضعيف ነው ወይስ ሰሂህ ነው? ሐዲሱ ضعيف ሊሆንም ይችላል ሰሂህም ሊሆን ይችላል። በቃ አንዴ ይቅርታ ቆስጤ ላስቆምና ትልቁ ላይ አድርገኝ። እሺ ኦኬ እሺ ኡስማን ተመልከት። አላነብም ያልከው ምን እንደሆነ ላሳየህ። ትልቁ ላይ አድርገኝ ዴቫ። እሺ እያነበብኩ እሄዳለሁ። በደንብ ስማኝ እሺ። ተመለስ ኡስማን። እኔ ያቆምኩበት ቦታ እስቲ አሳየኝ። እስቲ ያቆምኩበት ቦታ እና ከዛ ተከተለ አለውኝ እኔ። እሺ ምን ይላል መሰለህ? ስተረጉም እንትን እያልከኝ ከአንተ ጋር አንድ አይነት መሆኑን ተከተለኝ። እሺ ይኸው okay. While he was weeping, the blood from his face could mean that mute አድርግልኝ አንዴ እና ድምፅ ሚጮሃል ተሳስታል ትለኛለህ። ችግር የለውም። could mean that when this happened, the prophet, peace and blessing upon him, ፊቱ ላይ ደሙ ምናምን ሲፈስ ሲደበድቡት የሚያደርጉትን ያውቁምና ይቅር በላቸው አለ። Okay, he mentioned to his companion it had happened to another prophet before him, specifically on the day of Hudu, when his face was wounded and blood flowed from it. So in this situation, he recalled the story of that prophet who had come before him and recounted his story to his companion to comfort them. Al-Qurtubi said something strange. Okay, Al-Qurtubi ደግሞ ሌላ ተጨማሪ ነገር ይናገራል። ወጣ እንዴ? ሄደ ወደ አምላኩ። ኦኬ ጨርሰው አንብበው የምልህ ለዚህ ነበረ። ኦኬ እኛ ግን አንብበው ችግር የለውም። አልቁርጡቢ said something strange ይላል። አልቁርጡቢ ደግሞ ሌላ የተለየ ነገር ተናገረ። The prophet, may God bless him and grant him peace, is the one who narrated and the one who was narrated about. He said that he was as if he was inspired with the before the story happened ይላል። እዚህ ላይ ደግሞ ጭራሽ ማን ይላል? ራሱ መሐመድ። አሁን ቅድም እሱ ኖ ብቻ ነው ሲል ነበረ። ቁርጡቢ ደግሞ ሌላ ተቃራኒ ያሰመታል። ምን መሐመድ ራሱ ነው ይላል። ኦኬ መሐመድ ስለ ራሱ ነው ያወረደው ብሎ ያመጣል። So when this happened to him, it became clear that he was the one meant by that. ልክ እሱ ላይ ይሄ ነገር ሲደርስ አሃ ትንቢት ልክ እንደተናገረ አድርጎ አልቁርጡቢ ደግሞ ለመሐመድ ይሰጠዋል ማለት ነው። This is the problematic because of transition for the children of Israel. ይሄ ችግር ይሄ ሁሉ መደነባበር የመጣው የሁሉ ችግር የመጣው ለምንድን ነው ይላል? Translation is for the children of Israel. So it must be interpreted as referring to some of their prophet. In Sahih ይላል Sahih በሆነ Ibn Hibban on the authority of Sahih Ibn Sa'id, the prophet, peace upon him, Oh Allah, forgive my people, for the day not know, Ibn Hab said ይላል። እዚህ ጋር አምላኬ የሚያደርጉትን አያውቁምና ይቅር በላቸው ያለው ይላል ኢብን ሐባን እንደተናገረው the meaning of this supplication which he said on the day of Uhud was his face was wounded is forgive them their sin. መሐመድ ስለራሱ የተናገረው ደግሞ ሌላ ሰው ደግሞ ሌላ ነገር ያወራል ማለት ነው። ቅድም ወንድማችን ኑህ ብቻ ነው አለ ወይም ኖህ ብቻ ነው አለ። እዛው ላይ ደግሞ ቀጥሎ ደግሞ ያልቁርጡቢንም ያመጣል። ቁርጡቢ ደግሞ ማን ይላል? መሐመድ ይላል ይላል። Note that they intended to supplicate for the forgiveness of in general, for if they were the case, it would have been answered. If it had been answered, though they would all have embraced Islam ይላል። እንዲሁም ጭራሽ ጸሎቱን አልተመለሰለትም ይላል። ጭራሽ እንዲሁም ይቅር በላቸው የሚለው ጸሎት አልተመለሰለትም። ቢመለስለት ኖሮ ሁሉም ሙስሊም ይሆን ነበር ይላል። ጭራሽ ደግሞ ያው እንዲሁም ሱራ መጣ። ይኸው this will be discussed in the commentary of Surah Al-An'am ላይ ያው ሱረቱል አልአናም ላይ ተጠቅሶ ይላል። Then I found in Masood Ahmed on the authority of Asim from Abuel something that refutes ይላል። ደግሞ ይኸው አልቁርጡቢን ደግሞ የሚቃረን ደግሞ ሌላ ዘገባ ደግሞ መጣ። አልቁርጡቢ መሐመድ ነው ሲል፣ ያኛው ቅድም የተጠቀስነው ደግሞ ኑህ ነው ሲል፣ ሌላ ደግሞ ማመጣ አሁን ሙስናድ አህመድ በአሲም ስልጣን በዘጋው ላይ ደግሞ ይሄን ሁሉ የሚቃረን ደግሞ መጣ ይላል። ምን
interpretation and specify that the battle on which messenger of Allah, peace and hope him, said this, but ጦርነት ጊዜ መሐመድ እንዲህ አለ። Its wondering is the messenger of Allah, የአላህ መልእክተኛ, distributed the spoils of Hanian at Al-Jannah. He said, they crowd around him, and he said, a servant of Allah sent him to these people, but they rejected him and wounded him. So he began weeping the blood from his face. He raised his forehead and said, my Lord, forgive my people, for they don't know ይላል። በጦርነት ጊዜ ከበውት መሐመድን መሐመድ ምን ብሎ ተናገረ? ይሄን ተናገረ ቀና ብሎ It is as if I am looking at the messenger of God, peace upon him, Abdullah him weeping his forehead. As the man described, I said, this does not necessarily imply the prophet ደግሞ ይላል። ይኸው ሌላኛው ደግሞ መጣና ይሄ መሐመድን አይገልጽም ደግሞ ይላል። ደግሞ ሌላኛው መጥቶ ይሄ መሐመድን አይገልጽም፣ ያኛው ኖ ሲል፣ ቁርጥቢ መሐመድ ነው ሲል፣ ይሄኛው ደግሞ አይ መሐመድን አይገልጽም ሲል ማን ነው ይላል? ይሄ ደግሞ rather it appears that he was simply describing the manner in which the prophet wiped his forehead, just as that claimed Al-Qurtubi prophet did. That demonstrates the fallacy of what Abu Sa'id the 26, 27, and 28 hadith are hadiths of Abu Huraira concerning the story of the man who becanted that he be Hadifa burned upon his days. These hadiths were transmitted through several chain of narration, and they were mentioned earlier in this chapter from another source. I will mention all their benefits now ይላል ማለት ነው። ስለዚህ አንዱ ነው ይላል፣ አንዱ መሐመድ ነው ይላል፣ አንዱ ደግሞ ሌላ ሰው ነው ይላል። ሰው የትኛው ነው ትክክል? ዲያቆን እዚህ ጋር ከስር ፖለቲካ እየሰራ ነው፣ ቁጥር እየጻፈ ነው፣ እያስገባው ነው፣ እየሳብኩት ነው። አስገባቱና እዚህ ኢብን ሀጀር አልአስቀላኒ ፈዛል ባሪ ላይ ያስቀመጠው የሰዎችን እይታ ነው እንጂ የራሱን እይታ አላስቀመጠም። የራሱን እይታማ እዛው ከጎን ምን ብሎ ይናገራል? አንደኛ የኢብን መስዑድና የአቡ ዋይልን አስቀመጠ፣ ምን ኖህ ነው የሚሉትን። ከዛ የአልቁርጡቢን አስቀመጠ፣ ምን ሙሐመድ ራሱ ነው ናሬተሩም ናሬት እያደረገውም ያለው ስለ ራሱ ነው በማለት ተናገረ። ማ አልቁርጡቢ ማለት ነው። ከዛም ይላል ራሱ ኢብን ሀጀር አልአስቀላኒ ፈዛል ባሪ ላይ አይ ሴይ ዚስ ኢዝ ፕሮብሌማቲክ የቱ ለሙሐመድ ነው የሚለው አፈታት ፕሮብሌማቲክ ነው፣ ፕሮብሌም አለው። ቢኮዝ ዘ ትራንስሌሽን ኢዝ ፎር ዘ ቺልድረን ኦፍ እስራኤል አለ። ይሄ እየተነገረ ያለው ለእስራኤል ልጆች ነው ስለሆነ ምን አለ? ሶ ኢት መስት ቢ ኢንተርፕሬትድ አስ ሪፈሪንግ ቱ ሰም ኦፍ ዜር ፕሮፌትስ አለ። ከእስራኤል ለሆኑ ነቢያት ነው መፈታት ያለበት ብሎ ተናገረ። ኖህ ደግሞ እስራኤል አልተፈጠረችም ነበር በዛ ጊዜ ኖህ በነበረበት ጊዜ ያዕቆብ ነው እስራኤል ተብሎ ተጠርቶ 12ቱ ነገድ ከእርሱ ተወልደው 12ቱ ነገድ እስራኤል እየተባሉት ማለት ነው። ሶ ምንድነው ከነዚህ መካከል የሆነ ነብይ ነው ስለሆነ ለሙሐመድ የሚለው አያስኬድም ማለት አንድ ይሄ ነው። ሁለት ደግሞ ኖህም እስራኤላዊ አይደለም። ሶ ኢብን ሀጀር አልአስቀላኒ ተቃውሞታል ነው ምን አንደኛ ለኖህ ሚሉትን ተቃውሟል። እንዘን ደግሞ አልቁርጡቢንም ለሙሐመድ ሚለውን ተቃውሟል። ለኖህ ሚለውን ደግሞ ኢብን ሀጀር አልአስቀላኒ ብቻ ሳይሆን ቁርአኑም ይቃወመዋል። ለምን ከተባለ ሱረቱ ኑህ ሱራ 71 አያ 26 ላይ ስትሄዱ ኑህም አለ ጌታዬ ሆይ ከካዲዎች በምድር ላይ አንድንም አትተው፣ አንተ ብትተዋቸው ባሮችን ያስታሉና ኃጢአተኛ ካዲንም እንጂ ሌላን አይወልዱም ብሎ ይናገራል። ሶ በምድር ላይ አይደል ሊጸልይ የሚያደርጉትን አያውቁምና ይቅር በላቸው ሊል አይደል ሊጸልይና ምድር ላይ ያሉትን ሰዎች በሙሉ አጥፋ ብሎ የጸለየ አካል ነው ማለት ነው። ሶ ኖህም ሊሆን አይችልም፣ ሙሐመድም ከእስራኤል ነገድ አይደለም፣ ሶ ለሙሐመድም ሊሆን አይችልም ብሎ ኢብን ሀጀር አልአስቀላኒ ይቃወማል ነው። እንደዛ ብሎም አይፈታውም። እይታዎችን ያስቀምጥና ከዛ ከዚህ አንጻር አይደለም በማለት ይናገራል። ሶ ሲያጭበረብር ነበር ነው ልጁ ወይ ሙሉን አላወራም። ጨምረላችሁና ቢንዬ እንዴ የኢብን ኢስሐቅን ራሱ ከፍ ብላችሁ አንብቡትና ኢብን ኢስሐቅ ዘገባው ላይ ራሱ ኢብን ሀጀር ሲያስቀምጠው የማልጠረጥረው ሰው ወይ የማላውቀው ሰው ነገረኝ፣ የሰነድ መቋረጥ አለበት። እሱ ያመጣው የኢብን ኢስሐቅ ራሱ ደኢፍ ነው ተቀባይነት የለውም ብሎ ነው ያስቀመጠው እዛው ላይ የኢብን ኢስሐቅ ራሱ ማለት ነው። ኢብን ኢስሐቅ ራሱ እዛው ኢብን ሀጀር አልአስቀላኒ ደኢፍ ካለው ግን እንደ ሐሳብ
አቅርቦ እያብራራው ስለጠቀሰው ብቻ ያቺን አንብቦ የሚሄዱ ተገቢ አይደለም። ደኢፍ ነው ሐዲሱ ራሱ እሱ ያመጣው ማለት ነው። የኢብን ኢስሐቅ እሱ ራሱ ብሩበት ኡስማን እየሳብኩት ነው አልገባ ብሏል። እንድታየው ፈልጌ ነው። ያው እየሳብኩት ነው ዲክላይን ያደርጋል አይገባማ። ያው ላሳያቸው ብዬ ነው። እሱ አንድ ቁ የጻፈ ድራማውን ይሰራለታችንና ያው እየሳብክንክ ነው። ስክሪንሾት ወስጃለሁ። የምገባ ከሆነ ግባና የዋሻውን ነገር ና አብረን እናንብበው። አይ ካልክ ግን ድራማ ትስራ፣ ጊዜንም ራስን አታጣል። ቀጥል ቢኒ። እዚህ ላይ ቢኒ ሶሪ ይቅርታ 30 ሰከንድ የኢብን ኢስሐቅን በግልጽ ላስቀምጥላችሁና ኢብን ኢስሐቅ ያለው የማልጠረጠረው ሰው ነገረኝ ነው ያለው። ኢብን ሀጀር አልአስቀላኒ ደግሞ ምንድነው ያለው? ይሄ መረጃ ምንጩ ስሙን ደብቆታል። ማን? ኢብን ኢስሐቅ። የማልጠረጠረው ሰው ነገረኝ ብሎ ማለት ነው። ስሙ ስላልተጠቀሰ በሐዲስ ሳይንስ ደግሞ ማለት ነው ያ ሰውዬ ማንነቱ ካልታወቀ ሙሃባም ነው ሙብሃም ተብሎ ነው የሚቀምጠው። አይ ቲንክ ሙብሃም ነው፣ ዘገባው ደኢፍ ይሆናል ማለት ነው ማንነቱ ካልታወቀ። የእሱ ሐዲስ ምንድነው? ሙብሃም ነው ብሎ ነው ያስቀምጠው። ምክንያቱም የማልጠረጠረው ሰው ነገረኝ። ማን ነው ያ ሰውዬ? ስሙን አላስቀመጠም፣ ደብቀዋል ኢብን ኢስሐቅ ብሎ ነው ኢብን ሀጀር አልአስቀላኒ ያስቀመጠው። ስለዚህ የእሱ ሐዲስ ምንድነው? ሙብሃም ነው ማለት ነው። ሰውዬው አይታወቅም። ካልታወቀ ደግሞ በሐዲስ ሰለፍ ውስጥ ደግሞ ሐዲሱ ምንድነው የሚደረገው? ውድቅ ነው የሚደረገው። የኢብን ኢስሐቅ። ቀጥል ቢኒ። ሶሪ ራሱ ኢብኑ ኢስሐቅም ሌባ ብሎ ነው የሚያምኑት። ቀጥል። ያ ሰነድ ጠቅሶ አላስቀመጠም። ኢብን ኢስሐቅ አደሰና ብሎ አላስቀመጠም። ስለዚህ እሱ ያመጣው ላይ ምንድነው የሚለው አንዳንድ ሙፈሲሮች ወይም አንዳንድ እንትኖች እንደዛ ብለው በግምት አስቀምጠዋል ነው የሚለው። ኦልሞስት እንደዚህ ነው ንሆ ነው ምናምን ሳይሆን ግምታቸውን አስቀምጠዋል። ንሆን ሊሆን ይችላል፣ መሐመድ ሊሆን ይችላል የሚል ግምታቸውን እንጂ ማስረጃ ያለው ነገር ነው ተብሎ አላስቀመጥም። ያመጣው ራሱ ማለት ነው። እሱ ያመጣው ራሱ ስክሪንሾት አድርጌ አይቼዋለሁ። እንደዛ ነው የሚለው። ሊትራሊ እሱ የሰዎችን አንዳንድ ሰዎች ያስቀመጡትን ግምት ልክ እንደ ኦተንቲክ ሐዲስ አድርጎ ወይም ደግሞ ትክክለኛ ሰነድ እንዳለው አድርጎ አምጥቶ ለማሳየት የሆነው ይላል እዚህ ጋር ብሎ ለማለፍ ነው የሞከረው። ኢቭን ያመጣውን እንትን ስክሪንሾት አድርጋችሁ እንትን ማለት ትችላላችሁ፣ ተርጉማችሁ ማየት ትችላላችሁ። የሰዎች ግምት ነው ያን ይልና የኢብን ማነው ኢብን ኢስሐቅ እሱ ደግሞ ሰንሰለት ሐደሰና ብሎ ሰንሰለት ጠቅሶ አላስቀመጠም። ስለዚህ እንደዛ ካላስቀመጠ ምንድነው የሚሆነው? ዳኢፍ ነው የሚሆነው ማለት ነው። በሐዲስ ዘገባ መሰረት ወይም በሐዲስ ሳይንስ መሰረት ምንድነው የሚሆነው? ሰንሰለት የሌለው ነገር በጠቅላላ ወይም በሐዲስ ሳይንስ መሰረት ምንድነው የሚሆነው? ሰንሰለት የሌለው በጠቅላላ ምንድነው? ዳኢፍ ነው የሚሆነው። በማስረጃነት አይቀመጥም ማለት ነው። አንድ ይሄ ነው። ሌላ መጨረሻ የምለው ምንድነው? አሁን እኛ እንደዚህ አይነት ነገር ብናመጣ ምን ይላሉ? ቀጥታ እስራኤልያ ነው አይዘው እስራኤልያ ነው። ኢብን ኢስሐቅ ብዙ ጊዜ የሚያመጣቸው እስራኤልያ ብለው ይጥሏቸዋል። ከእስራኤላውያን የተገኘ ታሪክ ልክ ነው። ታሪኩ ሲጀመር ኢብን ኢስሐቅ አይደለም መሐመድ በነበረበት ዘመንም የነበረ ታሪክ አይደለም። የኖህ ታሪክ ሆነ። የኖህ ታሪክ መቼ እንደሆነ ይታወቃል። እስራኤል እንኳን የምትባል ሀገር አልነበረችም። ኦኬ፣ እስራኤል የምትባል እንኳን ሀገር አልነበረችም። ስለዚህ ያ ዘገባ ቀጥታ ሊገኝ የሚችለው ከማን ነው? ከእስራኤል ነው ማለት ነው። ከእስራኤል። ስለዚህ እስራኤልያ የሚባሉ ታሪኮች በጠቅላላ መሐመድ እስካላጸደቃቸው ድረስ ወደ መሐመድ የሚሄዱ ሰንሰለት እስከሌለ ድረስ ይሄ ለእስልምና ማስረጃ ሆኖ አይቀርም። ኢብን ኢስሐቅ ደግሞ ይታወቃል። በተለይ በሐዲስ አስተላላፊ እሱ ያስተላለፈው ሐዲስ በጠቅላላ እነዚህ ሙስሊሞች ናቸው ሲሉ እንደነበሩ በፊት ስናቀርብ ዳኢፍ ነው፣ አይታመንም፣ ታማኝ አይደለም ኢብን ኢስሐቅ ብለው ሲሉ የነበሩት እንግዲህ እዚህ ላይ ያሉ ቲክቶከር ላይ የነበሩ ልጆች ናቸው። አይ ሐሳባችን ቀይረን ኢብን ኢስሐቅ ሳሂህም ያስተላልፋል የምትሉ ከሆነ ብዙ የጣላቻቸው መጽሐፍ ሐዲሶች ስላሉ እነሱን ይነሳሉ ማለት ነው። እና ኮንሲስተንሲ የሌለው ነገር ለማጭበርበር ስለሆነ አንዴ ዳኢፍ ነው አንዴ ሳሂህ ነው ብላችሁ ይዛችሁ አትምጡ። ኢብን ኢስሐቅ በቃ ታማኝ አይደለም፣ በተለይ በሐዲስ በማስተላለፍ ላይ ኢቭን ታሪኩ ላይ ራሱ ታማኝነት የለውም ብላችሁ ከታሪኩ ላይ የመሐመድን ታሪክ ከጻፈው ላይ በጣም ብዙ ነገር እንደጣላችሁ ይታወቃል፣ ኢብን ኢስሐቅ የዘገባቸው ነገር። ስለዚህ አሁን ምንድነው ሪላያብል ያልሆኑ ሶርሶችን ይዛችሁ አትምጡ ለማጭበርበር። ይሄ ሊትራሊ ሰው መዋሸትና ማጭበርበር ነው።